አሁን ጥያቄው ምንድነው መሰለሽ? እግዚአብሔር አብ ተወልዷል ወይስ እኔ ጠየቅኩህ መልሰህልኛል ወይ? ታርጌትክ ምንድነው? አሁን ያንተ ታርጌት ነው ልንገርህ። ያንተ ታርጌት ማለት ልንገርህ። ለማን መርዳት? ሰማኝ። ታርጌት አንቺ መስለኝ ነገር ልንገርህ። አሁን ታርጌው ማለት ነው ከሰማሁና ከተረዳሁክ ልንገርህ ታርጌትክ ምን እንደሆነ። ላይክ አንተ ያወቅክ ስለመሰለህ ያነበብካቸው ነገሮች ስላሉ ምን ታረጋለህ? አሁን ለምሳሌ እኔ አንድ ምዕመን ነኝ። ለክስረ ጥልቅ ውስጥ ገብቼ ሁሉ ነገር አውቃለሁ ብዬ ላወራ አልችልም፣ ልወክል አልችልም። ማንንም እኔ ኦርቶዶክስ ነው ከዬ እንደዚህ ልልክ አልችልም። ማላስረዳ ብዙ ነገሮች አሉ። ከኔ በላይ ዕውቀት ያላቸው ሰዎች ጋር ሳይሆን የምትሄደው በጣም ዕውቀት የሌላቸው ትናንሽ ኦርቶዶክስ ልጆች ጋር ስለሚፈሩ እነዛ እኔ አንተ እዛ ጋር መድረሳችን ነው። እኔ ፈራም ለዛ ነው። እሺ ባጭሩ አሁን ምን መሰለሽ፣ አሁን ችግሩ አንቺ ወንድ ልጅ ነው የምትፈራው። ወንድ ልጅ ነው የምትፈራው። ወንድ ልጅ ታመልኪያለሽ። አንተ ማን ነው የምትፈራው? ደህና ነሽ? እኔ ማደና ነኝ። ካልፈሩ ይምጡ። አያው ነገርያቸው። ካልፈሩ ይምጡ ነገርያቸው። አንተ ለምን ቲክቶክ ላይ ምን ትሰራለህ? ማውራት ኢኮኖሚስ እኮ ቤዛ አጠራለሁ የፈለከው ዛይጂና ተዛዛጊ ዋናው ሹባ መፈጠሩ ነው አንቺ ላይ ትላለች። ሰላም ሰይጣን ይደፋ። ሰላም እንዴት ነው? ሰላም ነው። ደህና ነህ? ደህና ነኝ። እንዴት ነው? ኢየሱስ አምላክ አለው ወይስ አምላክ ነው? ኢየሱስ አምላክ አለው ወይስ አምላክ ነው? ጴንጤ ነህ እንዴ አንተ? አይደለም። ኢየሱስ አምላክ አለው ወይስ አምላክ ነው ራሱ? ወረዳ وعباد الرحمن الذين يمشون على الأرض هونا وإذا خاطبهم قالوا سلاما ምን ፈልገውም ያዝናናን ሰው ነው ቦስ። እኔ ራሱ መዝናናት የሚገርም ነገር አይነ መጭማጫ፣ አንካሳ፣ ጎባጣ፣ እነዚህ ከካም፣ ቋቁቻም፣ ጃንደረባ እነዚህ ሁሉ አፍንጫ ደፍጣጣ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ የእግዚአብሔር ጉባኤ አይግቡ ይላል። ምን ትላለህ ማን? እኔማ ምን እላለሁ? ዘረዘርሽ እኮ ጋዜጠኛ ነሽ እንዴ? በያ ኧረ በያ ምን እሺ ነው? እግዚአብሔር ነው እኮ ያለው መጽሐፍ ቅዱስ ላይ ነው ያለው። እንዳይመጡብኝ እነዚህ አይን ምናምን የሌላቸው ቁርአን ናቸው እንዴ ወይስ መጽሐፍት ምናምን ላይ? መጽሐፍ ቅዱስ ላይ ነው አሁን እየነገርኩ ያለው ብራዘር፣ እየሰማኝ ነው። መጽሐፍ ቅዱስ ላይ ኦሪት ዘሌዋውያን ምዕራፍ 20 ቁጥር 16 ጀምሮ ሃይማኖት ምንድነው? እንዳይመጡ እነዚህ ሰዎች እኔ ቤት እንዳይገቡ። ምንድነው ሃይማኖትህ ምንድነው? አንተ በያዝከው ይኸው ይታያል። አንተ በያዝከው ሽጉጥ አናታቸውን ነው የምላቸው እንዳይገቡብኝ ነው እያለ ያለው። ምን ትላለህ? እግዚአብሔር ተክለ ሰውነትን ያያል። አቅማለሽ ተክለ ሰውነትን እያየ ነው የሚያስገባው ወይስ የልብን ነው የሚያየው? ፈጣሪ ነው። አዎ አስተዋይ ልጅ ነው። በደንብ አውራው ጠይቀው አለችኝ። እሺ የኔ አባት ገባኝ እኮ ማን ይኸውልህ፣ እግዚአብሔር የልብን ነው የሚያየው ወይስ አፍንጫህ ጠማማ ነው ውጣ ከዚህ ምናምን እንደዚህ እያለ ነው የሚለው ወይስ የልብን ነው የሚያየው? አምላክ የልብን ነው እንጂ የሚያየው ፈጣሪ የልብን ነው እንጂ የሚያየው። ታዲያ ለምንድን ነው እግዚአብሔር ዘሌዋውያን ላይ ቆይ ላስነብብ እንደውም ምክንያቱም ያለ ማስረጃ እንዳይሆንብን። ሃይማኖትህ ምንድነው? ቆይ እስቲ መጀመሪያ አንዴ እስቲ አንተ ያለበትን እኮ ላሳይ ነው። ዘሌዋውያን ምዕራፍ 20 ቁጥር 16 ላይ እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው ከዘርህ በትውልዳቸው ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ እኔ ቤት እንዳይመጡ አለ። እነ ዕውር እና አንካሳ እና አፍንጫ ደፍጣጣ የአፍንጫ ምናምን የሌለ ከሆነ ጭራሽ አገባም። ትርፍ አካል ምናምን ካለ 6 ሰዓት ምናምን አገባም። እግር ሰባራ ስብራት ምናምን ካለ እጅ ስብራት ካለበት ጉብጠት ካለበት ምናምን አርጅተህም ሊሆን ይችላል ሳታረጅ ድንክ ከሆን ቁመት ምናምን ከሌለ
አይነ መጭማጫ ቻይናዊ፣ ኮሪያዊ፣ ፊሊፒንስ፣ እነዚህ ጃፓን ምናምን እንዳለ እከካም እከክ ምናምን ችግር ያለበት ሰው ቋቁቻ ያለበት ወይ ደግሞ ጃንደረባ ማለት ጃንደረባ ታውቃለህ፣ ወንድም የሌለው ያው ብራዘሩ የሌለው ማለት ነው። እና እሱ ምናምን ከሌለ ብልት ምናምን ከሌለ ከተቆረጠበት አገባ። ለምንድን ነው ማገባው? ቁጥር 23 ላይ ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይግባ። አየኸው? መቅደሶቼን እንዳያረክስ አለ እግዚአብሔር። እንዴ እግዚአብሔር አንድ ሰው አፍንጫ ደፍታታ መሆኑ መቅደስ የእግዚአብሔር መቅደስን ያረክሳል? አያረክስም። ታዲያ ምንድነው እግዚአብሔር የሚለን? ግራ ገባኝ እኮ ነው። ወይስ መጽሐፉ ትክክል አይደለም? እኔ እንጃ። እኔ ሃይማኖት ውስጥ ለምን ታስገባኛለህ? ሃይማኖተኛ መስለህ ማወቅ አለብህ። እግዚአብሔር የምታመልከውን አምላክ ማወቅ አለብህ። ለምሳሌ አሁን ኢየሱስን ታመልካለህ ያ እየሰማሁ ነው። ኢየሱስ ታዲያ ወንድ ልጅ ነኝ ይላል። ወንድ ልጅ ታመልካለህ? እፎይን ጠይቀው። ምንም አያውቅም። ዝም ብሎ ሰው ነው እንዴ? ዝም ተራ ተማሪ ዝም ብሎ ሰው እንዴት ይጠይቃለሁ? አሁን ወንድ ልጅ ታመልካለህ? ምን ማለት ጌን እንዴ? ይሄው መጽሐፉ ነው እኮ የሚለው። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል። ወንድ ልጅ ታመልካለህ? ይመለካል ወንድ ልጅ? እኔ ኢየሱስን ነው የማመልከው። ኢየሱስ ወንድ ልጅ ነው ይላል መጽሐፉ። ያውም ደግሞ በስምንተኛው ቀን የተገረዘ ወንድ ልጅ እና አትመኑ እያልከን ነው በኢየሱስ። እና እንዴት በስምንተኛው ቀን የተገረዘ አካል ታመልካለህ? ማንን እንመን ታዲያ? ማመን ያለብህ ኢየሱስ አምላኬ ብሎ ሲናገር የነበረለት መጽሐፉ ላይ ወደ አምላኬና ወደ አምላካችሁ ብሎ ሲናገርለት የነበረው አምላክ አለው። የኢየሱስ ክርስቶስ አምላክ መጽሐፍ ላይ ልስጥ። ለምሳሌ ምን ይላል መሰለ? ኤፌሶን ምዕራፍ 1 ቁጥር 3 ላይ እንዲህ ይላል፣ በክርስቶስ በሰማያዊ ስፍራ በመንፈሳዊ ሁሉ በረከት የባረከን የጌታችን የኢየሱስ ክርስቶስ አምላክ ይላል። አየው? የማን የኢየሱስ ክርስቶስ አምላክ። በቃ ይሄንን ነው አምልክ እምልህ። ገብቶሃል? አንድ አምላክ አለ። በአንድ አምላክና በሰው መካከል ያለ መካከለኛ ደግሞ አንድ አለ። እሱም the man Christ Jesus ይላል። ኢየሱስ ሰው ነው፣ አምላክ ደግሞ ራሱን የቻለ ነው። ተግባባን? ስለዚህ አምላክ አንደኛ ይሞታል እንዴ ብራዘር? አይሞትም። ክርስቶስ እኮ ሞቷል ይላል መጽሐፉ። እና የሞተው አምላክ ነው? ሞቱ ተነስቷል። አምላክ ነው አስነሳው የሚለው መጽሐፉ። እናንተ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው ይላል። ስለዚህ ያስነሳው እኔ እናንተንም ያስነሳናል። ከፈለገ አሁንም ገሎ ላይ ያስነሳን ይችላል። ገብቶሃል? አምላክ ሁሉን ቻይ ስለሆነ። አሁን ጥያቄው አምላክ አይሞትም። የሞተው ሰው ነው። ሰው አይመለክም። የሚሞት የሚበሰብስ አይመለክም። ተግባባን? አንደኛ የሚበላ አካል ታመልካለህ። አምላክ ይመግባል እንጂ ይመገባል? ወዳጄ ወይ አምላክ ይመግባል እንጂ ራሱ ይመገባል? እኔ እንጃ። ይመገባል። ዲፈረንሱ ምንም ሊገባኝ አልቻለም። አምላክ ይበላል ወይስ እኛን ነው የሚያበላን? ፍጡራን እኔ እንጃ። አንተ እንዴት ተገነዘብከው? ያበላል ወይስ ይበላል? አምላክ እንዴት ይበላል? አምላክማ ሁሉን ያበላል እንጂ እሱ የሚመገብ አይደለም። መጽሐፍ ቅዱስ ሲናገር አይካር ማለት ነው። እዛ እንዲህ ይላል። ሄደ ነበር እዛ። አቤት ሄደ ነበር ወይ? መብላት አለ መብላቱ ቼክ አድርገሃል? መጽሐፉ ላይ ነግሮናል የእግዚአብሔር እንደማይበላ። መጽሐፉ ላይ ነው። መዝሙረ ዳዊት ምዕራፍ 50 መዝሙረ ዳዊት ምዕራፍ 50 ቁጥር 12 ላይ ብራብ ላንተ አልነግርህም፣ ዓለምና ሞላው የኔ ነው፣ የፍሪዳውን ስጋ በላለውነ ደሙን እጠጣለውነ እያለ ይናገራል። ስለዚህ አልበላም እያለ እግዚአብሔር እኔ አልበላም። አምላክ ይመግባል እንጂ አይመገብ እንዴ? ከበላ እኮ ብራዘር አንተ እኮ እንዴ ምን ሆነ ነው? እኛ ከበላም በኋላ ዌስት ለማራገፍ የት ነው የምትሄደው ወዳጄ? ሽንት ቤት ትሄዳለህ። ከዛ ከበላ በኋላ ምናምን ለማራታ
እና አምላክ ይሄን ያደርጋል። እኔ በአፌም አልጠራውም። ኧረ እኔ እያስጨነቀኝ እኮ ነው። እያስጨነቀኝ ነው። አያረግም እኮ ነው ማለት ለአምላክ የማይገባ ባህሪዎች ናቸው እነዚህ። አምላክ ይተኛል። ለምሳሌ አሁን የአንተ አምላክ ተኝቶ አምላኬ ስንጠፋ አይገድህምን? ተነስ እያልክ አምላክህን ታሰንሰዋለህ ከሙስሊማን ከእፎይ ጋር ምናምን አውራ እያሉ ነው። አስወጣው ሪከርድ ነው። መምህራን ጋር ይወያያል። አይደለም የምን ሪከርድ ነው የምታወራው? እኔ እኮ ስለ ሃይማኖት አላውቅም። ግን እኔ እኮ አንተን አእምሮውን እኮ እሺ፣ በቃ የመጨረሻ ጥያቄ ልጠይቅ። ማርያም የወለደችው አምላክን ነው አይደለ ወዳጄ? ማርያም ያልወለደችው አምላክስ አለ? ያልወለደችው አምላክ እንጃ አለ እንዴ? የኢየሱስ አብ ተወልዷል? ክርስቶስ ነው የተወለደው? አዎ አብ አልተወለደም። ስለዚህ ያልተወለደ ሁለተኛ ሌላ አምላክ አለ? የለም። ስለዚህ አብ አምላክ አይደለም ወይስ ኢየሱስ ነው አምላክ ያለው ነው? እኔ እንግዲህ ኢየሱስ ነው አምላክ እንደሆነ የማውቀው። ኢየሱስም አምላክ አለኝ አለ። የምን አምላክ ነው የምታወራው? አምላክ አለኝ ካለ እኮ አምላክ ያለው አምላክ አለ? ወዳጄ አንዱ አምላክ ራሱ አምላክ ነው ወይስ አምላክ አለው? Here we go again assignment. ይሄን አሁን ሄደህ ጠይቅ ወይ ደግሞ ስታብሰለስል ኑሮ አላህ ሂዳያ ይስጥህ። الحمد لله رب العالمين الرحمن الرحيم ወይ አንዴ ወይ የት ነው? የሆነ ቦታማ አውቃለሁ። አታገኝም። ኧረ ሙዳት ያዝ የሆነ ቦታ የምታወቅም። ኧረ ግን ኢየሱስ አብን ያውቀዋል አይደለ ተሙዬ? እንደዛ ነገር ነው። እና ኢየሱስ አምላክ ነው ወይስ ኢየሱስ ነው አብ ነው አምላክ? ኢየሱስ ነው። አብስ አምላክ ነው? ስማ ኦኬ፣ ሁለት አምላክ ነው ያለው ወይስ አንድ አምላክ? አንድ አምላክ፣ እሱም ኢየሱስ ነው። አብስ አምላክ ነው? በቃ እኔ እንደኔ በቃ የፈጠረኝን ነው ማምነው እኮ። የፈጠረ አብ ነው ወይስ ወልድ ነው? ኢየሱስ ነው። ስለዚህ አብ አምላክ አይደለም? አብማ ነው ግን እኛ ማምለክ ያለብን የፈጠረ። ስለዚህ ሁለት አምላክ ነው ያለው። አብም አምላክ ነው፣ ወልድም አምላክ ነው። ሁለት አምላክ ለአንተ ሊሆንም ይችላል፣ ግን ለኔ አንድ ብቻ ነው። እሺ ለአንተ የተሰቀለልህ ስንት አምላክ ነው? አንድ። አብ ለአንተ ኃጢአት ተሰቅሎላ? አብ ተሰቅሎላ? ለኔ የተሰቀለው እግዚአብሔር ብቻ ነው፣ ኢየሱስ። በቃ ኢየሱስ ብቻውን ነው አምላክ ወይስ አብም አምላክ ነው? አንተ እንደዛ ነገር ነው። እንዴት እናንተ ከት ነው? ኢየሱስ ብቻ ነው አምላክ ወይስ አብ ነው አምላክ? ኢየሱስ ብቻ ነው። ስለዚህ አብ አምላክ አይደለም። አምላክ አይደለም። እሺ ጥሩ።
ወንድ ልጅ ታመልካለህ? ኧረ አንተ በስመ አብ ምን እኔ ጥያቄ አልፈልግም። ተቀየሰው እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ አላለም? የተወለደው ወንድ ልጅ ታመልከዋለህ? የተወለደው ወንድ ልጅ ታመልከዋለህ? ወንድ ልጅን ታመልከዋለህ? ጾታ ታመልካለህ? ወንድ ልጅ ከሴት በምንድን ነው የሚለየው? ወንድ ከሴት በምንድን ነው የሚለየው? ወንድ ከሴት በምን ይለያል? ወንድ ከሴት በምንም አይለይም። ያው ሰው ነው። የተገረዘ የሚገረዝ አካል የለውም ኢየሱስ? የሚገረዝ አካል የለውም ኢየሱስ? በስምንተኛው ቀን ተገረዘ ይላል መጽሐፉ። እሱን ታመልከዋለህ? በማን መጽሐፍ? በአንተ መጽሐፍ ላሳይህ ወይ? ይታያል? ቆይ ኦልራይት። ሉቃስ ወንጌል ይኸውልህ፣ ሉቃስ ወንጌል ምዕራፍ 2 ቁጥር 1 ላይ ተመልከት። ሊገርዙትም 8 ቀን በሞላው ጊዜ በማህፀን ሳይረገዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ ይላል። አየው፣ ምኑ ነው የሚገረዘው? ተሙ የሚገረዘው ምኑ ነው? እሱን አላውቅም እኔ። ኧረ እባክህ እጁን ነው የሚገረዘው? አይ ቂጡ እየቀለድኩኝ እኮ አይደለም። ምንድን ነው የሚገረዘው? እና ታመልከዋለህ ማለት ነው። ባጭሩ የሚገረዘው ማለት ታመልካለህ። ምን እኛው ሳነጻጸር ነው ወላሂ። አልሐምዱሊላህ። እሺ እሺ፣ ክርስቲያን አለ መግባት የሚፈልግ? Is there any Christian? Is there any Christian? ክርስቲያን አለ ወይ? ትንሽ አልተመቸንም። እሺ ለዛ ነው ጋይስ። እኔም አቡኪ ማሞን ነበረ። እዛ ነው ሳይማ ነው የሚለው። ሰላም ብያለሁ የገባው ሰው። ኧረ አይደለሁም ክርስቲያን አይደለሁም። ሳይ ማን እንዳስገባኝ። አይሽ አይ በቃሽ። ክርስቲያን ካለ ብቻ ከሌለ በቃ ከውስጥ ተጀምር ድጋሚ። ኧረ በአላህ እንዴ በጣም ይቅርታ። ኦ ማይ ጋድ አይ ቲንክ ዛሬ ማታ ኧረ በአላህ እንዴ በጣም ይቅርታ። ፔንኪለር አለ? እሺ ታችሁ አውርጂው አሉ። እሺ ለምን አታወራም ታዲያ? ሰላም ነው? ክርስቲያን አስገቡሽ። ኧረ ቢስሚላ ራሴን አመኝ። አቦ በቃ ልውጣ ወይስ ትንሽ ልቀጥል?
አንዴ ቤቱ ሰላም ብያለሁ። ሰላም ነው ብሮ። እንዴት ነሽ? አልሐምዱሊላህ ደህና ነኝ። ጠፋክ? ኧረ አለሁ ትንሽ። እሺ አውኪ ላይቭ ላይ ነኝ እስከሚመጡ ድረስ አንዴ እሺ ምን አልሽ? ቤት ጥያቄ አለሽ? ኔትወርክ አዛ ጥያቄ ያለው ሰው እሺ ቤቲ ወይ ሚውት አድርጊና ሌላ ሰው ላስተናግድ ወይ ማታ ልንገናኝ እንችላለን ኢንሻአላህ። ፔጊ ለራለ ይሰማኛል። ጥያቄ አለኝ እኔ። እሺ ጠይቅ። እኔም ጠይቀው ለምንድን ነው እናንተ ውሻ ነጃሳ ነው የምትሉት? እናንተ ካካ ለምንድን ነው ነጃሳ ነው የምትሉት? አንልም። ካካ ነጃሳ አይደለም ትበለዋለህ? አንተ ትበለዋለህ?